ቆይ ምን አድርጊ ነው የሚልሽ? እኔ እንጃ ካሌብ፣ ምን አውቃለሁ ነው። ይህንን ሰውዬ በምን አይነት መንገድ ከህይወታችን እንደምናወጣው አላውቅም። ምን ነው? አይ ምንም። ለምን ሳቅሽ? ኧረ እኔ አልሳቅኩም። ይኸው እያየሁሽ እኮ ነው። ስቀሻል። ደስ ብሎኝ። ምንም ያስደስት ነገር ተገኘ? ካሌብ፣ መከራ የወዳጅ መለያውን ፊት ነው ይባላል። የኔም መከራ ደግሞ ምን ያህል እንደ ወርቅ የነጠሩ ወዳጆች እንዳሉኝ አሳይቶኛል። አንተና አባዬ የእውነት ለእኔ ስትጨነቁ ሳይ ምን ያክል ጥሩ ወዳጆች እንዳሉኝ አይቼበታለሁ። ትሁት፣ አንቺ ራስሽ እኮ ነሽ እኛን ወዳጅ አድርግሽ። ለእኛ ብዙ ነገር ሆንሻል። ቢሆንም ይህን ያክል ፍቅርና ይህን ያክል ማሰብ ሳይ ይህ ሁሉ ለእኔ ነው እላለሁ። ስታይም በዚህ ልክ መሰላቸት ጀመርክ ማለት ነው? ቆይ ቲና፣ ለምንድን ነው ተስፋ የማትቆርጪው? መቼም ቢሆን እኔ ተስፋ አልቆርጥም ካሌብ። ቆይ እንዴት ግን በዚህ ልክ ልትጠላኝ ቻልክ? ልብ እስኪጠፋ ትወደኛል ነበር እንዴ? በድሮ በሬ እኮ ያረሰ የለም። ደግሞ ከአንቺ የተሻለ ልብ ያለው ሰው አግኝቻለሁ። ትሁት ነች ከኔ የተሻለችው? አዎ። እኔ አባት ላድርግህ ስልህ እምቢ ብለህ የእንጀራ አባት መረጥክ ማለት ነው? ምን ማለት ነው? አልሰማህም? ትሁት እኮ ልጅ አላት፣ ያውም ደግሞ ከተመስገን። ምን? ካሌብ የሰማውን ነገር ለማመን ተቸግሮ እየገሰገሰና በፍጥነት ወደ ቤት እየሮጠ ሲሄድ አባባ አይተውት ሁኔታው ደስ ስላላቸው ተከትለውት ወደ ቤት እየሄደ ባለበት ሰዓት ካሌብ ጠብቀኝ በማለት እንግዲህ ሲያስቆሙት፣ ቆይም ሆነህ ነው እንደዚህ እየሆንክ ያለው ሲሉት፣ ተወኝም አባዬ እኔ የሰማሁትን ሰምተሃል ብለው ሲሉት፣ ምንድን ነው የሰማኸው? በመጀመሪያ ንገረኝ ነበር ያሉት። ያቺ ትሁት ልጅ እያላት ነው አይደለ እንደዚህ የምትጫወትብን በማለት እንግዲህ በጣም ተናዶ እሳት ለብሶ እሳት ጎርሶ በፍጥነት እየሄደ ነበረ። ያው እስከ ዛሬ ድረስ እንደሚያስከፋት አሁንም ሊያስከፋት ነበር። ነገር ግን አባባ ሁኔታው ደስ ስላላቸው እሱን ይዘው ሊረጋጋ ችሏል። ምክንያቱም ይህን ያደረገችበት ምክንያት ስላላት ነው። ያልነገረችህ ደግሞ ብትነግርህ ሄደህ በንዴት ስትናደድ አንተ የምትናገረውን ስለማታቅ ለተመስገን ትነግረዋለህ ብላ ነው እንጂ እኔ እኮ አውቃለሁኝ እንዴት ይህንን ነገር እስከ ዛሬ እንድትነግርህም ጠይቂያት ነበር። ነገር ግን እሷ ልጅቱ መጀመሪያውኑ ቀድማ ታውቃለች። አየህ፣ ያንተ ስለምታጠፋ እኮ ነው ቀድማ ያልነገረችህ። ሄደህ እኮ ነገሩን ማታበላሽ አይነት ሰው ብትሆን እኮ ትነግረህ ነበረ። ለእኔ እንደነገረችህ ለእኔ ነግራኛለች። እኔ አውቃለሁኝ። ሌሎቻችን ሁላችንም እናውቃለን። አንተ ነህ ያላወቅከው። ስለዚህ አንተ ያላወቅከው ምክንያቱም ደግሞ ይሄ ነው። አሁንም ቢሆን ልትረጋጋ ይገባል በማለት እንግዲህ እቤት ከመግባቱ እቤት ቢገባ በዚህ ሁኔታ ያስቀይማታል ብለው ከቤት እንዲመለስ አድርገውታል ማለት ነው። እንግዲህ አባባና ካሌብ ካወሩ በኋላ ወደ ቲና ጋር ሄደው ቢኖራትስ ምን አገባሽ አንቺ ብለው ሁለታቸውም ሲያዋርዷት፣ እኛ ማድረግ ያለብን እንደዚህ ነው። ቲናን ማስደሰት የለብንም በጭራሽ ካሌብ። እሷ ፊት ምንም የመከፋት አይነት ስሜት እንዳታሳይ። እሷን መስራት ያለብን እንደዚህ ነው እንጂ እንደዚህ የምትናደድላት እና የምታበሳጭ ከሆነ እኮ ብዙ ነገር እያመጣች ታናድድሃለች፣ ታበሳጭሃለች። እሷን በጭራሽ ልሰማት አይገባም ብለው እንግዲህ አረጋግተውታል ማለት ነው። እንግዲህ ኤደን በሰማችው ነገር በጣም አዝና ካሌብ እንዲሁ ዳኒ ለምን ተቲና ጋር ተገናኘ በማለት ከፍቷት እቤት ሄዳ ካሌብ ጋር አውርታው ነበረ። ነገር ግን ካሌብ እና ኤደን ያሰቡት አስተሳሰብ በሌላ ነበረ። ዳጊ ግን ያሰበው እንደዛ አይደለም። እዚህ ቤት ላይ ተንኮል የምትሰራውን ነገር ለማስቀልበስ ብሎ እንጂ ከእሷ ጋር ግንኙነት ለመፍጠር አስቡ አይደለም ማለት ነው። እንግዲህ ኤደንን እነግርሻለሁ ብሎ እንደምንም ብሎ አረጋግቷት ነበረ። ዳኒ እነግርሻለሁ ብሏት ለምኗት ነበረ ሄደው። ከተመለሰ በኋላ ነገሩን በሙሉ በዝርዝር ሲነግራት ምን እያልክ ነው ዳኒ ስትለው፣ ኤዱ እኔ እዛ ቤት ብዙ ነገር አጥፍቻለሁኝ፣ ብዙ ነገር አድርጌ በድያቸዋለሁ። ስለዚህ አሁን ላይ እነሱ ላይ የሚደርሰውን ሁሉ ነገር ማስቀልበስ ነው ያለብኝ። እኔ እዛ ቤት ላይ የሚደርሰውን ችግር ማስቆም ነው ያለብኝ። ለዛ ብዬ ነው እንጂ እኔ ቲናን የቀረብኳት አንቺ እንደምትዩ አይደለም። እኔ እኮ አንቺ እንደምትዩ ቢሆን እኮ አንቺ ጋር ጥገኝነት አልጠይቅም ነበር። አንቺ ጋር ልረፍ ያልኩሽ እኮ
እሷ ለጊዜ ጎዳና ከምትወጣ እሷን እዛ አድርጌ እኔ አንቺ ጋር ለምጣ ያልኩት ለዚህ ነው እና ኤዱ እባክሽ ተረጂ ብሎ ሲላት እኔማ ተረድቻለሁ። ይሄንን እኮ እንደዚህ አላሰብኩም ነበር። እኔ እኮ ያሰብኩት በሌላ መንገድ ነበረ። በቃ ይቅርታ ብላው እንግዲህ ተያይዘው ወደ አባባ ጋር ወደ ቤት እየመጡ እንግዲህ ትሁትንም ለማረጋጋት ነበረ። ትሁትም ከዳኒ ሲያወራ የነበረው በጣም አስደንግጧታል ማለት ነው። እንግዲህ ዳኒ በባለፈው ሳምንት ለመጀመሪያ የነገረችው እሱን ነበረ። እሱም ደግሞ ነገሮቹን ለእኔ ተይው እኔ አስተካክላቸዋለሁኝ። ይሄን ሁሉ ጊዜ ለፍተን በዝም ብለን መውጣት የለብንም። ገንዘብ ልናገኝበት ይገኛል። ሄደሽ ለተመስገን ብትነግረው ነገር ነው እንጂ የሚያመጣው አንጠቀምበትም። ለተመስገን መንገሩ ጥቅም የለውም። ስለዚህ እንደምንም ብለን ይሄንን ነገር ከአባባ ገንዘብ ልንቀበልበት ይገባል እያለ አሁን ሰዓት ላይ እያታለላት ይገኛል ማለት ነው። ይህንን ነገር እሷን ከለመናት በኋላ ቀጥ ብሎ ወደ አባባ ጋር ሄዶ አባዬ ላውራ እፈልጋለሁ ብሎ አባባን ይዞ ለብቻ እያወሩ ባሉበት ሰዓት ነገር ግን ትሁት ለአባባ ሻይ ሰርታ ይዛ ስትመጣ ሳታገኛቸው ስትቀር ቆይ ወዴት ሄዶ ነው ስትል ወደ ውጭ ስትወጣ ዳኒና አባባ እያወሩ ስትሰማ በጣም ደንግጣ ራሷን ስታ ልትወድቅ ስትል እንግዲህ ዳኒ አይቷት ሁለታቸውም ሮጠው በመምጣት ልትወድቅ የነበረውን ይዘው አስቀምጠው አረጋግተዋታል። አባባም ሁሉ ነገር ለእኔ ተይው እኔ ያስተካክለዋለኝ ምንም አታመጣትና እሷ ከጉራ ውጭ ምን ታውቃለች ብለሽ ነው በማለት ነበረ ነገሩን የቀለበሱት። እሷ ግን አባዬ ተመስገን ጋር ተደረሰ በጣም ከባድ ነው የሚሆነው ለሱ እኮ ከነገረችው ምናምን ስትል እሱን ለእኔ ተይው ልጄ ምን አለ ብትረጋጊ እኔ አስተካክለዋለሁኝ እያልኩሽ ብለው እሺ እንግዲያስ አባዬ ስትል ቆይ ግን ለምንድን ነው ለካሌብ የማትነግሪው? ምክንያቱም ለአንቺ ያለው አስተሳሰብ እንደምታውቂው ነው እና ለካሌብ ንገሪው በኋላ ሲሰማ እንዳይቀየምብሽ ብለው ሲላት አባዬ ለካሌብ እኮ ያልነገርኩት ወድጄ አይደለም የሆነ ነገር በሚሰማ ሰዓት እና በሚናደድ ሰዓት ሄዶ በንዴት ለተመስገን ይነግረዋል ብዬ አስቤ ነው እንጂ ለሱ ለመደበቅ ፈልጌ አይደለም ስትል ለነገሩ ልክ ነሽ ልጅ እኔ እኮ ሲሰማ ይከፋብሻል ብዬ ነው ሲል እሱ እኮ እኔም አልጠፋኝም በማለት ነበረ የመለሰችላቸው ማለት ነው። እንግዲህ አባባ ከቤት እየወጡ ባሉ ሰዓት ቲና መንገድ ላይ አግኝታ ቆይ እኔ ተስፋ የምቆርጥ ነው የሚመስልህ እንዳስወጣኸኝ የምቀር ነው የሚመስልህ ስትል አዎ እዛች ቤት በፍጹም አትመለሽም አንቺ ብሎ ሲል ወደድክም ጠላህም እኔ የምመለስበት ከባድ ሚስጥር አለኝ ስትል ምንድን ነው እሱ እስኪ ልስማሽ ብለው ሲሉ ትሁት ልጅ እንዳላት አውቃለሁኝ ስለዚህ ይህንን ነገር እንዳልናገረባችሁ ከፈራህ እዛ ቤት ልትመልሰኝ ይገባል ስትል አዎ እኔም አውቃለሁ እና ታዲያ ምን ችግር አለው ልጅ ቢኖራት ብለው ሲል ይልቅስ እንደዚህ በማድረግ ጊዜሽን አታቃጥሊ ወጣት ነሽ ስራ ስሪበት ይህንን ተንኮልሽን በስራ ቀይሩ በማለት እንግዲህ አሹፎባት ነበረ የሄዱት ማለት ነው። እሷም እንዴት እንደዚህ ያደርጉኛል ብላ ቀጠል ብላ ወደ ዳኒ ጋር ነበረ በራ የሄደችው። ዳኒን በፍጥነት ካላገኘው ብላ ስትደውልለት ዳኒም እሺ በማለት እንግዲህ ሊገናኙ ባሉበት ሰዓት እንደ አጋጣሚ ትሁት ወደ ሱቅ ልትወጣ ስትል ስታገኛት እሷንም እንደለመደችው አናድዳለሁ ሆይ ብላ እዛ ቤት እንደምንም ብለሽ የምመለስበትን ነገር አመቻችልኝ አለበለዛ ግን አንቺ የደበቅሽውን ሚስጥር አፈነዳልሻለሁ ስትላት አቆይ እኔ የደበቅኩት ሚስጥር አንቺ የምታውቂው ምንድን ነው ስትላት እማላውቀው የለም ልጅ እንዳለሽ አውቃለሁ ስትል ታዲያ ሂጂና ንገሪዋ በማለት እሷም አሹፋባት ስለነበረ አባባም እንደዛ ብለው አናደዋታል። ድጋሜ ደግሞ ትሁትም እንደዚህ ስላለቻት ቀጥል ልንግብግብ ብላ በፍጥነት ዳኒ ጋ ሄዳ እንደዚህ እንደሰሩልኝ ካልሰራላቸው አልቀርም አገኝቻቸው እኮ እነሱን አናድዳለሁ ብዬ ጭራሽ ራሴን ተናድጄ የመጣሁት እና አለቃቸውም እያለች ፉከራዋን እንደቀጠለች ነው ዳኒ ጋ። ዳኒም ደግሞ ይህንን ነገር ቀስ ብሎ እንደሚያስተካክልላት
ቃል ቢገባላትም እሷ ግን በጭራሽ ብላለች። አሁን ሰዓት ላይ ማንንም አልሰማም ብላለች ማለት ነው። ይሄ ነገር አያዋጣትም የሚለው መቼም አያዋጣትም። እርግጥ ነው ይሄ ነገር ተደብቆ አይቀርም። ተመስገን ሊሰማ ይችላል፣ ግን ደግሞ ምንም አያመጣም። ምክንያቱም አባባ የሚመጣውን ነገር እኔ እመልሰዋለሁ ብለዋል። በእርግጠኝነት እሳቸው ደግሞ ትልቅ ብልሃት ነው ያላቸው። ሁሉንም ነገር ለማስተካከል ይችላሉ ማለት ነው። እንግዲህ ቲናም እንደዛ ብሎ ከለመናት በኋላ ኤደን ጋር ከሄደ ኤደን ጋር እያወራ ባለበት ሰዓት ኤደን እና ዳኒ አውርተው እየሸኛት ባለበት ሰዓት ቲና ተኋላ ተከትላ እንግዲህ ልታበሽቃት ኤደንን አየሽ ለፍተሽ ቀረሽ፣ ዞሮ ዞሮ መጨረሻ የኔ ሆነ ዳኒ ስትላት እሱ በህልምሽ ያለምሽው ነው እንጂ በእውንሽ መቼም አይሆንልሽም፣ አይሳካልሽም። ተሳክቶልኝማ እኔ ማጋር እንዳለሁኝ ማወቅ ትችያለሽ። ከፈለግሽ ቤት ሄደሽ ዱላቦቹን አይተሽ ልብስ ይዛ እንዳለ ማረጋገጥ ትችያለሽ ስትላት እኔ አንቺ ጋር የማወራበት ጊዜ የለኝም ብላ እንግዲህ ጥላት ሄዳለች ማለት ነው። ዳኒም ደግሞ ይህን ነገር እንዴት እንዳደረገ ሁሉንም ነገር በዝርዝር ነግሯታል። ያስቸገራቸውና አሁን ላይ ያስደነግጣቸው ትልቁ ነገር ምንድን ነው? ኤደንም ትሁት ልጅ እንዳላት አታውቅም። ይሄ ነገር በተለይ ደግሞ ከባድ የሆነባቸው ነገር ምንድን ነው? ልጅቱ የተመስገን ሆና ተመስገን ደግሞ ልጅ እንዳለው አያውቅም። ልጅ እንዳለው ቢያውቅ ቤተሰቡን ይረብሻል፣ ይበጠብጣል ብለው ነው አሁን ሰዓት ላይ ለሱ መናገርም ማሳወቅም ያልፈለጉት። ይህንን ደግሞ ቲና እናገራለሁ ብላ እየተጋበዘች ትገኛለች። በአሁን ሰዓት ተመስገን ይህንን ነገር ቢሰማ እውነት ያምንበታል? ብቻ ከባድ ነው። እሱ ያምናል በእርግጠኝነት ከትሁት እንኳን ልጅ አለህ ተብሎ ይቅርና እንዳውም እንዲሁ እያስቸገረ ነው በአሁን ሰዓት ላይ ማለት ነው። እንግዲህ ካሌብ ወደ ቤት መጥቶ በጣም ደንግጣ ትሁት ስልክ ለመደወል አንስታ ሌላ ቦታ ልትደውል ስትል አልሰራላትም ነበረ። በተደጋጋሚ ግን ተመስገን ወደ እሷ እየደወለ ስለነበር ተጨናንቃ በሀሳብ ተውጣ ነበረ። እንግዲህ ካሌብ መጥቶ አጠገቧ ቆሞ እያወራት ባለ ሰዓት ድጋሚ ተመስገን ሲደውል ምን ነው ደነገጥሽሳ? ስልኩም የተደወለብሽ አታነሽም ብሎ ሲላት አይኑን ስታየው በድንጋጤ ቆይ መሆነሽ ነው ለምን አታነሽም እያላት ባለበት ሰዓት ማን ነው የሚደውልሽ ሲላት በፍርሃት ተመስገን ነው ስትል ቆይ ግን እሱ ሰውዬ ለምንድን ነው ከህይወትሽ የማይወጣው? ቆይ ምን አድርጉ ነው የሚለን እያለ በሚጮህበት ሰዓት ያው እሱ የሚለው አብረሽ ኑሪ ነው የሚለው። እኔ ደግሞ በጭራሽ ይሄንን ከእሱ ጋር መኖር የሚባል ነገር አላስበውም ስትል አብሽሪ ትሁት፣ ሁሉም ነገር ይስተካከላል፣ ይፈታል። እሺ አንቺ ካልፈለግሽ፣ አንቺ የማትፈልጊ ከሆንሽ ማንም ሊያስገድድሽ አይችልም። ዋናው የአንቺ ፍላጎት ነው እንጂ ይህን ሰውዬ እንደምንም ብለን እናስወግደዋለን። ብቻ አንቺ ተረጋጊ፣ እንደዚህ አትጨናነቂ ምናምን ብሎ ሲላት ፈገግ ስትል ቆይ ምን ተገኝቶ ነው ፈገግ አልሽሳ ብሎ ሲላት እኔማ እንደዚህ የምሆነው ምንም ሳላደርግላችሁ ምንም ሳታውቅ ለእኔ ብላችሁ ይህንን ሁሉ አንተም አባዬም ለእኔ መስዋዕት ስትከፍሉልኝ ሳይ ሰው የለኝም ባልኩ ሰዓት እናንተ ግን ሰው ሁናችሁ ስትገኙልኝ እኔን ለመጠበቅ የምታደርጉልኝ ነገር በጣም ስለሚያስደስተኝ ለሱ ነው የተደሰትኩት ስትል አንቺ እኮ ልብሽ በጣም ንጹህ ነው ሲላት እርግጠኛ ነህ? ቆይ እኔ ምን አድርጌላችሁ ነው እንደዚህ የምትሆኑልኝ ስትል ምንም ሲላት ምን ስትል አንቺ ሳትሆኚ ብሎ እንግዲህ እጁን ወደ ልቧ ጋር አድርጎ ለዚህ ለንጹህ ልብሽ ነው ብሏት ያው ሁለታቸውም ሌላ ስሜት ውስጥ ገብተው ነበረ። እንደገና ካሌብ ስራ ላይ ልሄድ በቃ ሲል እሷም ስራ ላይ በማለት ሁለታቸውም ተበራገው ነበረ ማለት ነው። እንግዲህ እሷም ወደ ስራ ገብታ እሱም እንደዛ ከቤት እየወጣ ባለበት ሰዓት ቲና አጊታው ቆይ ፊትህን እንደዚህ አዙረህብኝ ቀረህ ማለት ነው? እንደዛ እንዳልተንገበገብክልኝና እንዳልሳሳልኝ ዛሬ ስታየኝ እንኳ በዓይን ሙሉህ ለማየት ተጸየፍከኝ ስትል ቆይ ምን አድርጉ ነው የምትይኝ ቲና? ለምን የራስሽን ህይወት አትኖርም ሲላት
እኔ እማ አኖራለሁኝ፣ ግን አንተ በጣም ትገርማለህ። እኔ ልጅ ልውለድልህ ከኔ ልጅ አግኝ ብዬ ስልህ አንተ ግን የእንጀራ አባት መሆንን መረጥክ ስትለው፣ ቆይ ምን እያልሽ ነው? ያምሻል እንዴ ሲላት፣ አዎ ያመኛል። አንተ ከኔ ልጅ ልውለድልህ ስልህ አልፈልግም ብለህ ነገር ግን አባትያ መሆንን መርጠህ የተመስገንን ልጅ ልታሳድግ ነው ስትል፣ ቆይ ምን እያልሽ እንደሆነ ታውቆሻ ሲላት፣ አዎ በደንብ ተመስገን ትሁት ከተመስገን ልጅ አላት ብላ ስትነግረው ምን በማለት በጣም ነበረ እየደነገጠው ካሌብ ማለት ነው። እንግዲህ ካሌብ እንዳይሰማ ነበረ የምትፈልገው ትሁት። ቲና አሁን ሰዓት ላይ ለተመስገን መንገሩ ምንም አማራጭ ስለሌለ ለእሱ ነው መንገር የመረጠችው። ምክንያቱም እሱ ዘንኮር ስለሆነ ነገሮችን ሁሉ ማበላሸት ስለሆነ ስራው ጠንቅቃ ስለምታውቀው ለካሌብ መጥታ ነግረዋለች። እንግዲህ ካሌብ ምን እንደሚፈጠር እሱን አብረ ነው የምናየው ይሆናል። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለሰያና ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ይጠብቀን እያልኩኝ በዚሁ ሰናበታችኋለሁ። መልካም ቆይታ ይሆንላችሁ።